በ15 ቀን አንድ ቀን አንድ ለ30 እንወያያለን። በሳምንት አንድ ቀን አንድ ለ10 እንወያያለን። በሳምንት አንድ ቀን የተወያየነውን ከየሶስታችንን ቡድን ሆነን ለ30 ቡድን የሻይ ቡና ፕሮግራም እያዘጋጀን እንወያያለን። በትምህርቱም ዘርፍ ሆነ በጤናውም ዘርፍ በትምህርት ዘርፍ ለምሳሌ አንድ ህፃን ልጅ ከ5 ዓመት በላይ ትምህርት መግባት እንዳለበት፣ አንድም ልጅ ቤት መዋል እንደሌለበት፣ በጤናም ዙሪያ ከ5 ዓመት በላይ ክትባት የተለያዩ ክትባቶችን እንዲከተቡ ማድረግ፣ ከጤና ይደወልልና ለኛ በየቤታቸው እንዲጠብቁ እናዛለን፣ መግለጫ እንሰጣለን። ጠብቁ ዛሬ ይመጣሉ እያል እናሰባስባለን፣ እናወያያለን። ያንን ችግር ያሰባስቡንና ወያይተው ሰላም የመፍጠር ስራም እንሰራለን። በመተባበር አንዳችን ለአንዳችን በመደዋወል በመሰባሰብ ያንን ለሰላም አካላት የማጋለጥ ስራም እንሰራለን። ከትምህርት የሚያቋርጥ ተማሪ አንድም ተማሪ የለዚች አካባቢ። ደብተር እስክሪብቶ የሚቸግረው ይኖራል አለ። ግን ባለን አቅም እኛ ከትምህርት ቤትም እርዳታ ሲደረግ እናስመዘግባቸዋለን። ባለን አቅም ደግሞ ችግራቸውን ምንድነው ችግራችሁ የሚቀርበት ልጁ በምክንያት ነው ብለን ችግሩን እንቀበላለን ማለት ነው። በዚህ ቁጠባለን እንቆጥባለን። ህፃናቶችም እንዳይጎዱ ሴቶችም ችግር እንዳይደርስባቸው እንወያያለን። ችግር ካለ መቼም ችግር ያለ ጠብ ካለ ምን ካለ ጎረቤቶቻችን ቡድናችን ላይ እናስታርቃለን። እንደዚህ ቡና ምናምን ሴሪሞኒ አድርገን ያስታርቅ ወደ ጥሩ እንትን እናመራለን ማለት ነው። አባላቶቹን በ15 ቀን አንድ ቀን ሰብስበን እንወያያለን 30ዎቹ። ከዛም በ8 ቀንም አስቸኳይ የምንወያይበት ጉዳይ ካለን በ8 ቀንም 10 3ታችን 5ታችን ሰዎች ምን እንስራ፣ ምን እናወያይ፣ እንዴት ነው ማን ይቸግረዋል፣ ማን የሚያንሰው ጉልበት የሚያንሰውን ጉልበት፣ ገንዘብ የሚያስፈልገውን ጉልበት ቁጠባችን ከቁጠባችን እያደረግን እንተዳደራለን ማለት ነው። አንደኛ መጀመሪያ ላይ ስለ ፓኬጆች ምን እንዳሉ፣ ቆሻሻ ማቃጠያ ያለን፣ ማስረጊያ ያለን፣ ጭስ አልባ ምድጃ አለን። አቅሙ ያለው ኤሌክትሪክ ምጣድ አለው። አቅሙ የሌለው ደግሞ በዘመናዊ የተሰራ ጭስ አልባ ምድጃዎችን አዘጋጅተን በዛ እንጠቀማለን። ሽንት ቤታችን ከቆሻሻና ከዝንብ ጽድት ያለ ነገር ሆኖ ከዝንብ ክዳን ያለው ያንን አድርገን እንጠቀማለን። አንዲት እናት እርግዝና ማንስትሬሽኗ ከቀረበት ሰዓት ጀምራ እንደዚህ ሆንኩ ካለች ወደ ጤና ጣቢያ ሄዳ ክትትሏን እንድትጀምር እናደርጋለን። በማህበራታችን አልፎም ወልዳ ክትባቱን በስነ ስርዓት አስከትባ እንድትጨርስ ከ45 ቀን እስከ አመት 3 ወር ድረስ በትክክል እንድታስከትብ እንመክራለን። ተጨማሪ ምግብ እንደሚያስፈልጋቸው ትምህርት እንሰጣለን። ያንን አትክልታቸውን ይመገባሉ። እዚህ ሀገር በነገራችን ላይ ወተት አለ፣ እንቁላል አለ፣ አትክልት አለ። በቃ የሚያስፈልጉን ነገሮች አሉ። አማካኝነት 5 መሪዎች አሏቸው። እዚህ ውስጥ ሰብሳቢ ያለ፣ ምክትል ሰብሳቢ፣ የጤና ተጠሪ፣ የትምህርትና የግብርና አላቸው። ከነዚህ ውስጥ አሁን ሁሉም ድርሻቸውን እየተወጡልን ያሉት አሁን በግብርና፣ በጤና፣ በትምህርት የተለያዩ ስራዎችን በመደራጀታቸው ብዙ ጥቅም አግኝተውበታል። በጤና ስናይ እናቶች ነፍሰ ጡር እንደሆኑ ወደ ጤና ተቋም ሪፈር ይላሉ በጊዜው ሳይዘገዩ። ሌላው ደግሞ ቲቢ ሪፈራል። እነዚህ ተላላፊ የሆኑ በሽታዎችን በወቅቱ ነው እነሱ ከኛ ቀድመው ስለሚያገኟቸው ሪፈር ይሏቸዋል። ከግብርና አንጻር ስናይ ሁሉም እንደምታዩት የጓሮ አትክልት ተጠቃሚ ነው።
በዚህ በጓሮ አትክልት ተጠቃሚነታቸው ደግሞ የገቢ ምንጫቸውን ማሳደግ ችለዋል። የገቢ ምንጫቸው እንዴት አሳደጉ ስንል አሁን ደሴ ላይ ሮብና አርብ ብትሄዱ የጤጣ ሰላጣና ቆስጣ ነው የሚፈለገው፣ ተመርጦም ነው የሚገዛው። ምክንያቱም በንጹህ ውሃ ነው የሚያጠጡት። እዚህ 700 ብር 800 ብር ገቢ አስገኝቶ ይመጣል በዛች በአንድ ቀን ውስጥ ማለት ነው። ሄደው ሸጠው መጥተው እና ልጆቻቸውን ለማስተማር ቤተሰቦቻቸውን ለማስተማር ለማስተዳደር ያገዛቸው ነው ያለው። ከማህበራዊ ህይወታቸው ከሴቶችና ህፃናት አንፃር ስናይ ደግሞ ሴቶች ያው ባሎቻቸው ጋር ሲጣሉ የማስታረቅ ነገር፣ ባሎችን የመምከር ነገር፣ ይሄንን የልማት ህብረት እየተጠቀሙት ነው። በ15 ቀን አንድ ቀን እዚህ ጋር ውይይት ያደርጋሉ። በቀጣዩ በ15 ቀን አንድ ቀን ደግሞ በየቤቱ እየሄዱ የልምድ ልውውጥ ያደርጋሉ። ለሌላው ተሞክሮ የሚሆነው ነገር ማለት ነው። ማን የተሻለ ነገር ሰርታለች፣ ከሷ ምንድነው እኔ ያነሰኝ የሚለውን ነገር እየተመካከሩ ችግሮቻቸውን እያስተካከሉበት ነው። ህፃናት ላይ ይሄ ጎጂ ልማዳዊ ድርጊት ምናምን እዚህ አይታሰብም፣ የቀረ ነገር ስለሆነ ማለት ነው። በሰላሙ ሁኔታ ደግሞ እዚህ ያው እንደሌላው እንደምንሰማው እኛ እስካሁን ሰላም ነን። በልማት ውይይታቸውም እያዳበሩበት የሄዱት ነገር ስለሆነ እዚህ ላይ የተሻለ ነገር ነው ብዬ ነው። ሌላው ከከብት እርባታ አንፃር ከብት የሚያደልቡ እናቶች አሉ። የወተት ተዋጽኦ ወደ ደሴ ከተማ እንትን የሚላሉ አብዛኛው ወደ ደሴ ነው እየሄደ ግዢ የሚፈጸመው። ከዚህ ከገጠር ቀበሌዎችም ከከተማም ያሉት ሰዎች ከዚህ እየወሰዱ የወተት 5 ሊትር በቀን እስከ 6 ማክሲመም እስከ 6 ሊትር ያገኛሉ እዚህ አካባቢ ላይ እና የተሻለ ነገር አላቸው። እጅግ በጣም አሪፍ ገቢ አለኝ። ከላም በወር እስከ 15000 ብር የማገኝበት ጊዜ አለ። ለቤተሰቤው ወተቴን እጠጣለሁ፣ ለጎረቤትም አንዳንድ ጊዜ ይሰጣል ማለት ነው። ስለዚህ እንደገና ከላሞቹ ውጭ አትክልት ይሄው የምታየው ነው። አትክልት ደግሞ በሳምንት ጾም ሲሆን በሳምንት እስከ 11500 ድረስ ይገኛል ማለት ነው በሽያጭ ማለት ነው። ሌላ ገቢ ኖሮኝ ሳይሆን ያው በጓሮ አትክልት ጓሮዬ ላይ ያው ምግቤ ከጓሮዬ ነው፣ ገቢዬም ከጓሮዬ ነው። ዶሮች አሉኝ፣ 90 ዶሮ አለኝ። በጎን የእንቁላል ዶሮ አለኝ፣ በጎን የስጋ ዶሮ አለኝ። እንቁላልም እሸጣለሁ፣ ስጋም እሸጣለሁ ማለት ነው። እና እነዛን ሳወጣ ደግሞ ተመልሼ እተካለሁ። ሁሉም ሴቶች የሚሰሩ ሴቶችን ተመልክተው ራሳቸውን እንዲለውጡ ራሳቸውን እንዲያስተዳድሩ እየለወጡ ማለት ነው። በክልላችን ያለውን የሴቶችን ተጠቃሚነት ስናነሳ በአገር ደረጃ ካለው ጋር አዛምዶ የሚሄድ ነው የሚሆነው። መንግስትም ፓርቲያችንም ሰው ተኮር ነው። ሰው ተኮር ካለ ሁሉንም ሰው ማለት ነው። ሴቶችን፣ አካል ጉዳተኞችን፣ አረጋውያንን ሁሉንም የማህበረሰብ ክፍሎች እንደየክፍሎቻቸውና እንደየችግሮቻቸው የሚረዱበትንና ዜግነታቸውን የሚያረጋግጡበት ሀገራቸውን እንዲወዱ የምናደርግባቸው ፕሮግራሞች ተነድፎ እየተገበርን ያለንበት ሁኔታ ነው ያለው። አሁንም በተግባር እየሰሩ ያሉ ጀግና ሴቶች አሉ። በማህበራዊ ዘርፉ ጥሩ የሰሩ አሉ፣ በኢኮኖሚው ጥሩ የሰሩ አሉ፣ በፖለቲካው ጥሩ የሰሩ አሉ። እነዚህን ሴቶች ሞዴል የሆኑ ሴቶችን እናይና እነሱን እውቅና እንሰጣለን፣ እንሸልማለን። ሌሎች ሴቶቻችን ደግሞ ወደዛው እንዲመጡ እናደርጋለን። አሁን በዚች ውስጥ በኤሪያ ላይ ቅድምም እንዳየነው ትልልቅ ገቢ በየሳምንቱ እስከ 900 800 ብር ይሸጣሉ ለሴቶች ማለት ነው። ይሄ ለሴቶች ትልቅ ስኬት ነው። ሴት ትንሽ ከተማረች ኢኮኖሚካሊ ኢምፓወርድ ከተደረገች ሌላው ሁሉ ብቁ ነው የሚሆነው። ሀገር በዛ ልክ ነው የምትለማው። ሴቶቹ የሚቆዝሙ፣ ሴቶቹ ተሳታፊ ያልሆኑበት ኢኮኖሚ፣ ሴቶቹ ተሳታፊ ያልሆኑበት ማህበራዊ ፖለቲካዊ ህይወት ሙሉ አይሆንም።